ጋሽዬ የአብርሽ አባት እንግዲህ አብርሽን እንዲሁም ሩታን ማስጠንቀቂያ ሰጡ ማለት ነው። ምክንያቱም የሚሰሩት ስራ ሁሉ ለትውልድም ለምንም የሚያስተምር ነገር አይደለም ማለት ነው የሚያስተላልፉት። ስለዚህ እንግዲህ ለአብርሽም ለሩታ ማስጠንቀቂያ ሰጥተዋል። ነገር ግን አብርሽም ሆነ ሩታ ቤተሰብ ማንንም መስማት አይፈልጉም። እነሱ በራሳቸው ሙድ ነው መንቀሳቀስ የሚፈልጉት ማለት ነው። ነገር ግን እነሱ በሚያደርጉት ስራ ቤተሰብ እያፈረ ነው የሚሰሩት ስራ። እሱም ሴት ጋር እንደዛ እያለ ይችም ሩታ ተብዬዋም ሴት ጋር እንደዚህ እያለች እየመጣች ስለሆነ ስለዚህ ጋሽዬ እንግዲህ አምረዋል ማለት ነው። ሆኖም ሳለ ግን ካሁን ቀደምም ተናግሮ ነበር፣ ግን አብርሽ ያው ሊሰማ አልቻለም። ምክንያቱም ያው ዶላር አይደለም የሚከፈለው ለዛ ስለሆነ እንግዲህ መስሚው ጥጥ ሆኗል ማለት ነው። ካሁን በፊት የተንቢም ተናግሯለች። ለምንድን ነው የማታስቆሚያቸው ስትባል አይ እኔን አልሰሙኝም፣ እኔን እምቢ ብለውኛል፣ ምን ላድርግ ምናምን የሚል መልስ ነው የሰጠች። ከዛ ባሻገር እነሱ የሚሰሩት ስራ ሁሉም ነገር ውሸት ነው፣ ሁሉም ነገር ድራማ ነው ብላ ነበረ። ነገር ግን አሽቃባጭ ተመልካቾች ደግሞ የተንቢን እንግዲህ በጣም የተለያየ ነገር ቀንተሽ ነው ምናምን ገለመሌ ገለመሌ እያሉ ያው አሁንስ ከላይቭ ራሱ አስጠፋት። የምር እኔ በነገራችን ላይ የተንቢ ላይቭ ላይ ስትመጣ በጣም ነው የሚመቸኝ። ምክንያቱም የተንቢ ቁም ነገር ነው የምታስተላልፈው ማለት ነው። ግን እናንተ ደግሞ ቁም ነገር ማየት አትፈልጉም። ለምሳሌ አሁን የተንቢ ቁም ነገር እያስተላለፈች ቪዲዮ ግን የሚታየው ግን የአብርሽ ነው። አብርሽ የሚሰራው ለምሳሌ ዝሙት ነው የሚያስተላልፈው። አዎ እየመረራችሁን ቢሆን ዋጡት ማለት ነው እናንተ ማለት ነው። አንዳንዶች አሽቃባጮች ማለት ነው። የሚያስተላልፈው ለምንም ለትውልድም ለምንም የሚጠቅም ነገር አይደለም። ነገር ግን የሚታይለት የሱ ነው። ሰብስክራይብ ባይዘው በቅርብ 1 ሚሊዮን እንደሚገባ እኔማ እንትን እላለሁ ማለት ነው። አስባችሁታል እንግዲህ በቅርብ ጊዜ ውስጥ መጥቶ ማለት ነው። ስለዚህ ያው ዩቲዩብ እና ቲክቶክ ላይ የሚፈልገው ባይዘው መሰገጥ ነው። ከሰገጣችሁ ግን ችግር የለውም ማለት ነው። ሰው እንደዚህ አይነት ነገር ነው የሚፈልግ ማለት ነው። ለምን እኔ ሰው በቃ ጥሩ ነገር ስትሰሩ እናንተን መርዳት ማገዝ አይፈልግም። ለምን አሁን በሰሞን እቺ ራሱ በባህር የሄደችው ልጅ እኔ ግርም ትሉኛላችሁ። እኔ እየገባችሁ ፎሎ የምታደርጉ ሰዎች ግን ጭንቅላታችሁ አይሰራ። እኔ እሷ ነገር ራሱ ይገርመኛል። የሚገርማችሁ ከ30 ምናምን ነው ከ40 ምናምን ፎሎወር አሁን ወደ 60 ምናምን አስገብቶታል። ምን እንደምታረጋ አላውቅም። እያለችሁ እኮ በቁማ እኮ እርዱኝ እያለቻችሁ ነበር። ፎሎ አድርጉ አዝዙ እያለቻችሁ ፎሎ ሳታደርጉ አሁን ህይወቷ እንዲሁ ፈጣሪ እጃችሁን ይቁመጣችሁ። እውነቴን ነው የምላችሁ። እኔ እንደዚህ የምታደርጉ ሰዎች እጃችሁን ይቁመጣችሁ። ደግሞ ሜንሽን ታደርጉታላችሁ። ምንም እኮ ካሁን በኋላ ምንም የሚፈይደው ነገር የለም። ባይዘው ማለት ነው። አትነሳ ልጅቱ በቃ ሄዳለች። ተነስታ አታያችሁ እናንተ ምድረ ቅንቅና ሙላ ማለት ነው። ሶ እንግዲህ የመጣሁበት ያው ስለና አብርሽ ቢሆንም ምሳሌ ላውራ ብዬ ነው። ለምሳሌ አሁን የተንቢ የምታስተላልፈው ነገር ጥሩ ነገር ነው። ለአይሚን ለአረብ ሀገር ሴቶች ብዙን ጊዜ አረብ ሀገር እንግዲህ ያሉ ሴቶች ታውቃላችሁ፣ ከኢትዮጵያ እንሄድና አብዛኞቻችን ብራችን ለወንድ እየሰጠነ በቃ የተለያየ ነገር እያደረግን ተመልሰን ነው የምንመጣ። ለምን እንደሆነ እኔ አላውቅም፣ በእውነቱ ከሆነ ማለት ነው። አብዛኞቻችን ስንት አመት ለፍተን ክሳራ ወይ ቤት የለን ወይ ምን የለን ብራችን ውድም አድርገን እንመጣለን። ግን እሷ ግን ጎበዙና ይሄው ሰርታ በሀገሯ ላይ አይደለም ለራሷ ይቅርና ለቤተሰብ ራሱ ተርፋ እየኖረች ነው። እውነት ለመናገር በማርያም በጣም ደስ የምትል ልጅ ነች። በዚሁ አጋጣሚ እሷ ሳባ ጎንደሬዋን ታውቋታላችሁ። እሷም እንደዛው በጣም ጀግና ልጅ ነች፣ ጎበዝ ልጅ ናት። እዛ ባሻገር ደግሞ ሌላ ደግሞ ማነች ለምሳሌ አሁን በቅርብ ከኩዌት 11 አመት የቆየች መቅደስ የምትባል ልጅ እሷ የደብረ ታቦር ልጅ ናት። እሷም ስራዋን እየሰራች በስርዓት አግብታ ተሸክፋ ለምትኖር። ግን አንዳንዶች ከኢትዮጵያ ትሄዱና በቃ ወይ ፌስቡክ አለ የምተዋወቅ ምናምን ገለመሌ እሱ አይነት እንትን አለ። ከዛም በኋላ በቃ መጨረሻ ላይ ብራችንን ጥብ ብልት ያደርገንና ከዛ አላቅላችሁም ይለናል። ድጋሜ ተመልሰን ደግሞ ወደ ስደት እንሄዳለን። ይሄ ብዙዎች እንትን ነው። ግን እሷ ለምሳሌ አሁን በቃ ከሰራችሁ ከሀገር ላይ መኖር እንደሚቻል እኛ ከተንቢ ተምረናል። በነገራችን ላይ ማለት ነው። ከሰራችሁ የትም ቦታ ላይ ትኖራላችሁ። ግን አብዛኞቻችን እንደዚህ አይደለም የምናደርገው። እውነት ለመናገር ማርያምን በጣም የብዙ ሰዎች ህይወት ምስቅልቅልቅልቅል እያለ ነው። ለምን እንደሆነ እኔ አላቅም። እግዚአብሔር በሚያውቀው ማለት ነው። እና ለማንኛውም እንግዲህ ያው ያለው ነገር ይሄ ነው። ስለዚህ እንግዲህ ጋሽዬ ያው ለአብርሽ ማስጠንቀቂያ ሰጥቷል ማለት ነው። እንግዲህ አብርሽ ይሰማል አይሰማም የምናውቀው ጉዳይ የለም። አብርሽ ማንንም አይሰማም ባይዘወይ ማለት ነው። አብርሽ ያው ሃይምሮ ተዘግቷል ማለት ነው። አሁን ሸቃሊትም በቃ እንትን ይሉታል፣ ይመለከቱታል፣ ያዩታል፣ ያበረታቱታል፣ ስጦታ ይሰጡታል። ስለዚህ እሱ ደግሞ በቃ ጥሩ ነገር መስራት አይፈልግም። እንደዚህ በቃ ያልሆነ ነገር ምናምን ነው ማስተላለፍ የሚፈልገው። እኔ ግን ይቅርታ አድርጉልኝና ልጁ ግን የሱ አይመስለኝም በዚህ ደረጃ ይቅርታ አድርጉልኝና ልጅ ወልደው ራሱ እንደዚህ መጃጃል መግማማታው ምን ይሉታል? የምር እኔ ልጁ ራሱ የሱ አይመስለኝም። አሁንም ኃጢአት ውስጥ ገብተ እነሱ ኃጢአት ገብተዋል፣ እኛንም ኃጢአት ውስጥ እያስገቡን ነው ማለት ነው። ስለዚህ
ልጁ ባይዘወይ የሱ አይደለም። እኔ ይቅርታ አድርጉልኝና ለምን ልጅ ወልዶ እሷም እንደምታይባት እዚህ ከውርጋጥ ጋር እየተላላጠች ነው፣ እሱም እንደዚሁ። ስለዚህ ልጅ ያለው ሰው እኮ እንደዚህ አይደለም። ይቅርታ አድርጉልኝና ልጅ ራሱ ቢሆን የነሱ ቢሆን ክርስትና ይነሳ ነበር አይደለ? ክርስትና የታለ? የክርስትና ቪዲዮ አለቀቁልንም። አዎ የክርስትና ቪዲዮ አለቀቁልንም። ስለዚህ እኛ ደግሞ አናምንም ወይስ ምንድናቸው ሃይማኖቷ? እሷ ማለት ነው ባይዘወይ በቅርብ ነው ራሱ መስቀል ማድረግ የጀመረች እና ያለው ነገር ይሄ ነው። ለማንኛውም እንግዲህ እየተግማሙ ነው ማለት ነው። የቡታጅራ ዩቲዩበሮች እኮ በቃ ተግማምተዋል። በቃ እኛም አብረን እንግማማለን፣ ችግር የለውም። እነሱ የሚግማሙ እኛም እንግማማ ማለት ነው። እናንተ ግን እኔን ሰብስክራይብ አታደርጉኝም እና ምድረቀንቀናም እዚህ ጋር ይሄን የሚያምር አረንጓዴማ ቦታ እያያችሁ፣ አዎ ይሄን የመሰለ ቦታ እያያችሁ ማለት ነው። እኔንም አበረታቱኝ፣ ከመዳም ኩሽና አስወጡኝ። ምንድነው እሱ? አዎ አስወጡን፣ መዳም ኩሽና እንውጣ። እና ያለው ነገር ይሄ ነው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ወሬ ማላበዛባችሁም ያለው ነገር ይሄ ነው። በሚለው ያዙታው፣ በሚለው ትይዙታላችሁ። እኔ ያልከወራው አይበቃኝም፣ እኔ ያልከወራው ይበቃኛል። በተረፈ ግን ሁላችሁንም ከልብ ነው እናመሰግነው። ቴንክ ዩ ኤቭሪባዲ። ተው ቻናሌን ሼር አድርጉልኝ። ቻናሌ እየታየ አይደለም። ለምንድን ነው ቻናሌን ሼር የማታደርጉት? የኔን ማለት ነው። ችግር የለውም ሼር ብታደርጉልኝ እና ይሄ ነው። ለማንኛውም ሰላማችሁ ይብዛልኝ። ወይ ስማሙ እንደውም መስከቱ ሰዶምላል ሙቀቱ ነው፣ ብርድ አለ ምናምን